አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 23 በዚች ቀን የዮናኪር ሴት ልጁ የወለደችው ታላቅ ነቢይ ዳንኤል አረፈ። ናቡከደነጾርም ኢየሩሳሌምን በወረራት ጊዜ አባታቸው ዮናኪር አናንያን፣ አዛርያንና ሚሳኤልን ሶስቱን ልጆቹን የልጆቹን ልጅ ዳንኤልንም ወሰዳቸው። ከእርሳቸውም ጋር ከእስራኤል ልጆች ብዙዎች ተማረኩ። ይህም ዮናኪር የንጉሥ የኢዮአቄም ልጅ ነው። ኢሳይያስ ለሕዝቅያስ ንጉሥ ትንቢት እንደተናገረ የቤተ መንግስቱንና የቤተ እግዚአብሔርን ዕቃ ሁሉ ናቡከደነጾር ወደ ባቢሎን ወሰደ። ይህ ዳንኤል ያን ጊዜ በእድሜው ታናሽ ነበረ። ፍጹም የሆነ ታላቅ ተጋድሎን ተጋደለ። የእግዚአብሔር መንፈስም አድሮበት በባቢሎን አገር ትንቢት ሲናገር ኖረ። ምርኮ በሆነ በአራተኛው ዓመት ናቡከደነጾር የምታስፈራ ራእይን አየ። ከእንቅልፉም በነቃ ጊዜ ያቺን ህልም ረሳት። በባቢሎን የሚኖሩ ሁሉን ጥበበኞች ሰበሰባቸው። ከእርሳቸውም ያችን ራእይና ትርጓሜዋንም እንዲነግሩት ፈለገ። እነርሱ ግን ያችን ራእይና ትርጓሜዋን ሊያውቋት አልቻሉም። የባቢሎንን ጥበበኞች ሁሉ እርሱንና ባልንጀሮቹ 3 ደቂቅን ይገድሏቸው ዘንድ ንጉሥ አዘዘ። ዳንኤልም ይህን ነገር ሰምቶ የዘበኞችን አለቃ ስለምን እንዲህ ያለ ትእዛዝ ከንጉሥ ዘንድ ታዘዘ ብሎ ጠየቀው። እርሱም ንጉሥ ስላያት ራእይ ነው። የባቢሎንና የግብፅ ጠቢባን ሁሉ እርሷን ራእዩን ትርጓሜውንም ሊነግሩት አልተቻላቸውምና ብሎ መለሰለት። ዳንኤልም የዘበኞችን አለቃ እኔ ለንጉሥ ሕልሙን እንደምነግረውና ፍቹንም እንደምተረጉምለት ስለ እኔ ንገረው፣ ይህንም ተዋቸው አለው። ከዚህም በኋላም ዳንኤል ወደ እግዚአብሔር ጸለየ። ባልንጀሮቹ 3 ደቂቅም ከእርሱ ጋር የንጉሱን ሕልም ፍቿንም ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔርም ገለጠላቸው። ዳንኤልም ወደ ንጉሥ ገብቶ ሕልሙንና ፍቿን ነገረው። ከእርሱም በኋላም ስለሚነሱ ነገሥታት ከእርሳቸውም ከእያንዳንዳቸው የሚሆነውንም ገለጠለት። የዳንኤልም ቃል ናቡከደነጾርን ደስ አሰኘው። በፊቱም ሰገደ። ብዙ እጅ መንሻ ሰጠው። ታላቅ ክብርም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾሙ። ከዚህም በኋላ ናቡከደነጾር ሌላ ሕልም አየ። ያንንም ተረጎመለት፣ እንዲህም ብሎ አስረዳው። ስለታበይክ እግዚአብሔር ከሰው መካከል አውጥቶ ከአራዊት ጋር በዱር 7 ዓመት ያኖርህ ዘንድ አለው። እንደ እንስሳም ሳር ትበላለህ። ከ7 ዓመትም በኋላ ወደ መንግስት ይመልሳል በማለት ይህም ተፈጸመበት። ናቡከደነጾር ከሞተ በኋላ መልአክ በግድግዳ ላይ የጻፉትን ለልጁ ለብልጣሶር ተረጎመለት። በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሑፉ የተቆረጠ የተመጠነ የተመዘነ እንደሆነ ትርጓሜውም ዙፋኑንና መንግስቱን እግዚአብሔር ለሌላ የሰጠው መሆኑን ገለጠለት። እንዲህም አለው፣ ቢመዝንህ ጎዶሎን አገኘህ፣ መንግስትንም ለፋርስ አሳልፎ ሰጠ። ትንቢቱም ተፈጸመች። እግዚአብሔርም እስከ ዓለም ፍጻሜ የሚነሱትን ነገሥታት በራእይ ያሳየው፣ የሐሳዊ መሲህንም መገለጥ አሳየው። ከዚህም በኋላ የእግዚአብሔርነቱን ክብር፣ ልዕልናውን፣ ጌትነቱን አሳየው። የክብር ባለቤት ክርስቶስ ወደ ዓለም መምጣቱን ትንቢት ተናገረ። ሱባዔዎችንም ወሰነ። እነዚያም ሱባዔዎችም በተፈጸሙ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ መጣ። ክርስቶስ ይመጣል፣ ይገድሉታልም፣ ለኢየሩሳሌም መዳኛ ይሆናታል ብሎ ትንቢት እንደተናገረ የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ ስቅለት በኋላ ኢየሩሳሌም እንደምትጠፋ ቤተ መቅደስም እንደሚፈርስ የተናገረው ትንቢት ሁሉ ተፈጸመ። በባቢሎን ሀገርም ቤል የሚባል ጣዖት ነበረ። ምግቡንም ሁልጊዜ 12 መስፈሪያ ስንዴ፣ 40 በግ፣ 7 ፊቀን የወይን ጠጅ እያወጣጡ ይሰጡት ነበር። ንጉስም ሁልጊዜ ይሰግድለታል። ቤል ጣዖትም ከንጉሱ ቤት የሚሰጡትን የሚበላና የሚጠጣ ይመስል ነበር። ንጉስም ዳንኤልን ለቤል የማትሰግድ ለምንድን ነው አለው። ዳንኤልም ንጉሱን እኔስ ሰማይና ምድርን ለፈጠረ ፍጥረትንም ሁሉ በሕያውነት ለሚያኖር አምላክ እንጂ የሰው እጅ ለሰራው ጣዖት አልሰግድም አለው። ንጉስም ቤል ሕያው ያልሆነ ይመስልሃልን? በየነጋታው እንዲበላ እንዲጠጣ አታይምን? አለው። ዳንኤልም በንጉሱ ሳቀበት። ንጉሥ ሆይ ይበላል ይጠጣል እያሉ
አያታሉ፣ ይህ በውስጡ ጭቃ እላዩ ናስ ነው፣ ምን አይበላም አይጠጣም አለው። ንጉሥም ተቆጣ። የጣዖቱንም ካህናት ጠራቸው። እውነት ነውን? ቤላ አምላክ አይበላም አይጠጣም ምን አላቸው። ሁልጊዜ የምንሰጠው በእውነት ይበላል ይጠጣል አሉት። ከዚህም በኋላ በመሸ ጊዜ ከጣዖቱ ዘንድ መብሉና መጠጡን ሁሉ ንጉሥ እየተመለከተ ካህናቱ አስቀምጠውት ወጡ። የጣዖቱ ካህናትም ከወጡ በኋላ ዳንኤል አመድ አምጡ ብሎ አዘዘ። አመጡለትም። ንጉሥም ከዚያ ሆኖ እያየ በጣዖቱ ቤት ውስጥ ነሰነሰው። ንጉሥም በቁልፉ ከዳንኤል ጋር በአንድነት ቆለፉት፣ አተሙትም። ወደ ማደሪያቸውም ሄዱ። የጣዖቱ ካህናት ግን ከምድር በታች ውስጥ ለውስጥ መግቢያ ቀዳዳ ነበራቸው። ከሚስቶቻቸው እና ከልጆቻቸው ጋር በሌሊት በዚያ ገብተው በሉ፣ ጠጡ። በመጡበትም ተመለሱ። በማግስቱም ንጉሱ መጥቶ የጣዖቱን ቤት ከፈተ። ራሱ ካኖረው መብሎች ምንም አላገኘም። ንጉስም ቤል ሆይ ፈጣሪ ዳንኤልን አሳፈርከው፣ አንተ ገናና ነህና ብሎ ጮኸ። ዳንኤልም ሳቀ። ለንጉስም የወንዶችና የሴቶች ልጆችንም ፍለጋቸውን በአመድ ላይ አሳየው። ንጉስም የጣዖቱን ካህናት ይዞ መረመራቸው። እነርሱም ውስጥ ለውስጥ የተሰወረ የሚገቡበትም እና የሚወጡበትን ለንጉስ አሳዩት። ያን ጊዜም ንጉሱ ተቆጥቶ የጣዖቱን ካህናት ከሚስቶቻቸውና ከልጆቻቸው ጋር ገደላቸው። ጣዖቱንም ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኩራቡንም አፈረሰ። ከዚህም በኋላ ደግሞ የባቢሎን ሰዎች የሚያመልኩትና የሚሰግዱለት ታላቅ ዘንዶ ነበር። ንጉሱም ዳንኤልን ይህንንስ አምላክ አይደለም ትለዋለህን? እነሆ ሕያው ነው፣ ይበላል ይጠጣል፣ ናስ ነው ትለው ዘንድ አትችልምና ስገድለት እንጂ አለው። ዳንኤልም ለንጉስ እንዲህ ብሎ መለሰለት፣ እኔስ በሕያው ከሚኖር ከእግዚአብሔር በቀር ሌላ አልሰግድም። ግን ያለ ሰይፍ ያለ በትር ይህን ከይሲ እገድለው ዘንድ አሰናብተኝ አለው። ንጉሱም አሰናበትኩህ አለው። ዳንኤልም ጠጉርና አደሮ ማር ወስዶ እንደ እንቁላልም አርበል ብሎ በእሳት ውስጥ አጋለው። በሞራም ጠቅልሎ ለከይሲው አጎረሰው። በዋጠውም ጊዜ ሆዱ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሆይ አምላካችሁን ተመልከቱት አላቸው። የባቢሎንም ሰዎች በሰሙ ጊዜ እጅግ ተቆጡ። ወደ ንጉስም ተሰብስበው አይሁዳዊ ዳንኤል ነግሷልን? እነሆ ቤልን ሰበረው፣ ካህናቶችንም ገደላቸው። ከዚያም ደግሞ ዘንዶን ገደለው። አሁን እርሱን ዳንኤልን እንድትገድለው ካልሰጠህን አንተን ቤተሰብህንም እንገድላለን አሉት። ንጉስም እጅግ ባስጨነቁት ጊዜ ስለ ዳንኤል አዘነ፣ ግን ዳንኤልን ሰጣቸው። እነርሱም በአንበሶች ጉድጓድ ውስጥ ጣሉት። በዚያም 7 ቀን ኖረ። ከረሃብ ጽናት የተነሳ እንዲበሉት በሌላ ጊዜ የሚሰጧቸውን በእነዚያ ቀኖች ምንም አልሰጧቸውም ነበር። እግዚአብሔርም መልአኩን ወደ ዕንባቆም ላከው። እርሱም በኢየሩሳሌም ውስጥ ለአጫጆች ምሳ ተሸክሞ ሲሄድ በራስ ጠጉሩ ተሸከመው። ወስዶም ዳንኤል ባለበት ጉድጓድ ውስጥ አኖረው። ዳንኤልም ተመግበው እግዚአብሔርን አመሰገነው። በዕንባቆምም ቃል ተረጋጋ። በዚያችም ሰዓት እግዚአብሔር የላከው መልአክ ወደ አገሩ ወደ ኢየሩሳሌም መልሶ አደረሰው። በሰባተኛይቱ ቀንም ስለ ዳንኤል እያለቀሰ ንጉሱ ወደ ጉድጓዱ መጣ። ዳንኤል ሞቶ አንበሶች የበሉት መስሎት ነበርና ወደ ጉድጓድም ሲመለከት ዳንኤልን አየው። አንበሶችም እንደ ድመቶች እግሮቹን እየላሱ ከእግሮቹ በታች እጥፍጥፍ ብለው ተኝተው ነበር። ንጉሱም እግሮቹን እስከሚልሱ እንደ ድመቶች አንበሶችን ያገረመለትን ያስገዛለትን የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያን ጊዜ ዳንኤልን ከጉድጓድ እንዲያወጡት እነዚያንም የዳንኤልን ጠላቶች ይዘው ለአንበሶች ጉድጓድ እንዲጥሏቸው ንጉስ አዘዘ። ወዲያውኑ እነዚህ አንበሶች በንጉሱ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖረ። እርሷም 70 ዘመን ናት። ከዚያም በኋላ በሰላም በፍቅር አረፈ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚህችም ቀን በጌታችን ላይ ሊመክሩ የአይሁድ ማህበር በቀያፋ ቤት ተሰበሰቡ። ይቅርታውና ቸርነቱ ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 24 በዚች ቀን በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት
59ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ መቃርስ አረፈ። ዘአቅረብኩ ማሕሌተ ዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለላነበብቶ ከብዜኔቴ መጽሐፈ እንተደሰከ እግዚኦ ጸሪቀኖት ወኩፈ አመን ለአቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ይረን ባረኩ ጉባኤ ዛቲ መካን እስከ ደገ ይልቅ ወነሱ ሕፃን ለጻፈው በክርታስ ወለዛ ጻፈውን ዘደርስ ወለዛ አንቦስ ተረጎመ ሳዲሰ ወለዛ ሰማ ቃሎ በዝናፈስ ጸሎተሙ ማርያም አረቂተ ኩሎ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አበሳነ አቡነ ዘበሰማያት